ኑሮ በተለይ ከባድ ነው። እዚህም ሀገር ከባድ ነው። እንዳንሰደድ ስደትም ከባድ ነው አሉ። እሺ እኛ የት እንኑር? ከእግዚአብሔር ጋር መኖር። በጣም ብዙ በስደት ያሉ ሰዎች አይመክሩም። በተለይ ደግሞ ወንድሞች ምናምን እንትን እንዲሉ እንዲሰደዱ አይመክሩም። የት ከስክራች መጀመር ማለት ነው። ስደትም እኮ ባይዞ ምንድነው ስክራች ደግሞ? ስታርቲንግ ፍሮም ዘ ስክራች ፍሮም ዘ ቬሪ ቢጊኒንግ አይደለም አንድ ብለህ ማለት ዳዴ እንደማለት። ግን ታዲያ እዚህ 100 ብለህ ከምትጀምረው እዛ አንድ ብለህ የምትጀምረው ይበልጣል። ችግሩ እኮ እሱ እንደ በሬ ነው የሚያኖር እኮ ስደትም። በሬ ማለት ፈግተህ ምናምን ኡጋንዳ ነው ጥሩ ነው አላለም። ብስሬን ሰላም በለው ጓደኛችን አለ እዛ። ጭራሽ ኡጋንዳ ታሰበልን። ይሄ ነው ለኛ መታሰብ። ወፍሯል። አሪፍ ነው ባይዚ። አንድ ጓደኛ ይዛል አንድ ዘማሪ የበቆሎ ገንፎ ትበላለህ የሚባል ቀልድ አለ። በያ ገሊላ መጨረሻ ላይ የሚባል ቀልድ አለ ብለሽ ጨምሪ እንጂ ይሄ እንዲህ ያደከመንን ቀልድማ እንደ አዲስ እንዳቃቀል ልጅ ክሬዲቱን ተስተ እኮ የሚባል ቀልድ አለ ወይ ይባላል እንጂ እንደ አዲስማ መቀለድ ከባድ ነው። ደከምነ ምንድነው? ግሸን በግሸን ሆነ መዝሙሩ። ግሸን ብቻ ነው እንደኛ ያለን ገዳ አላለፈም እንዴ? እውነተኛ ታሪክ አላምንሽም ገሊላ። ለማንኛውም ዛሬ ምንም ሀሳብ ሳሊዝ ነው የገባሁትና ምናልባት በቃ ወይ ጥያቄ እንቀበል። ዝም ብዬ እንደው መዝሙር ሰምቼ ለመውጣት ነበር የገባሁት። አንተ ገብተህ መዝሙር እንዳንሰማ አረከን። ለዛ የተወሰነ ጥያቄ ወይ እንቀበል ካለ ወደ እኔ የምታመጣው ነገር። አይ ዝማሬ እንዳልሰማ ከለከልከኝ፣ አገድከኝ። አይ ብዙ ባህል የተገንቦ ነው እየሰማ ያለው በመሰረቱ። ገንቦም ሆነ እንስራም ሆነ ምን ጨነቀህ አንተ? ዋናው መዝሙሩ ደግሞ እኔ የምልሽ እንትን ጠበለሱን በደንብ ነው የበላሽው አንቺ። አንድ ነገር ወይ መተው ነው ወይ ደህና አድርገህ ማድረግ ነው ይባላል። ገልጣ ነው የበላው በደንብ። አንተ ምንም ነው ያላስቀረውላ። ወይ አለመብላት ነው ወይ ከበላ በደንብ መብላት ነው። ምንድነው? አያ የኔንም ጭምር ነው የበላው አንተማ። ኧረ ለፍ ይሄ ማለት ነው የሚገርም ብሬ። በፊት በጣም ነበረ በቃ የሆነ ራሴን ሳየው የማልወደው ነገር ነው በቃ ማለት የሆነ ቲኔጀር ላይ ያለ ምናምን በቃ ብዙ ጊዜ አብዛኛው ሁሉም ባይሆንም ብዙ ወጣቶች የሆነ ነገራቸውን በጣም አይወዱትም። በቃ በጣም የሆነ በዛ ነገር ያፍሩበታል፣ ነገር ይሸማቀቁበታል ነገር። እኔ አሁን እንደዛ ነበርኩ እቺ ነገር ቲኔጀር እያለሁ። አሁን አንተ ትልቅ የወንድነት መገለጫ እኮ ይሄ ትልቅ ግርማ ሞገስ እኮ ነው። ስትል ጊዜ እንዴት እንደሚያምር ነው ፎቶ ላይ እንዴት አሁን እኔ እንዴት እንደምወድ ፎቶ እኮ አንተ አሁን ማለት እንትን ይሄ የመስክ ነው የምናምን ፎቶ ይባላል። ይሄ እንትን የሰርግ ምናምን ጎንበስ ብለሽ እኮ ነው መነሳት ያለብሽ። ምን ብለህ ባገጭ ጎንበስ ብለህ ባገጭ እንደዚህ ሸፈን አድርገው። ይሄ ካልታየ ፎቶ ምንም ፎቶ ነበር። አንዴ ሊገባው እስቲ አሁን እስቲ ጎንበስ በል ይመጣል። ዋናው እኮ ነው እዚህ ግንባር ምን ያደርጋል እንጂ እቺ ወሳኝ ነገር ነው። በእርግጥ ጺም ስለሌለ ልክ ነው። በእርግጥ መለያ ይሆናል ጺም እንዴ። ኧረ ቆይ የፋዘሪን ፎቶ አላየህም መሰለኝ ላሳየህ። ታስረውልኝ ከዚህ በላይ ማለት ነው። የፋዘርን ፎቶ በእንትን ቀይሬ በቻትጂፒቲ የሆነ እንትን የድሮውን አዲስ አድርጌው ነገር የድሮ ይሄኛውን ይመስላል። የአሁኑ እንትን ከለርድ ሳረገው
አይተዋል ሲሙን። እሳቸው አላቸው። ይሄው በቃ እኔም እኮ እንደዛ ነው የሚኖረኝ ነው የምልህ። እዚህ ጋርና እዚህ ጋር ነው ምን እሳቸው አለ። አንተ እኮ እስኪ ቀና በል ተብለህ ነው የሚሆነውና አሪፍ ነው ያንተ ነገር። በቃ ይበቃል። እንዲህ ብለህ ብታሳየው ያድጋል። አይ ለማንኛውም ይሄ በጣም ምንድነው መጽሐፍ ቅዱስ መቅደድ ደግሞ ትሬንድ ሊያደርጉት ነው እንዴ? እሷም ሙድ እየጀመሩ ነው ደግሞ። እኔ እኮ እንደው ህፃናት እንዳለ ተሰብስበው ሚዲያ ላይ እንደው ምን ይሻላቸዋል? እንደው የህፃናት መጫወቻ ሆነ እኮ ቲክቶኩ። አሁን ምንም የሚሉት ህፃንነት ነው። አሁን እስኪ መጽሐፍ ቅዱስ መቅደድ ምናምን ምን አይነት እንደው አረ እንደው ስንት ጅል ነው የተሰበሰበው እዚህ ሚዲያ ላይ እንደው እንኳን ክርስቲያኑን ግን እውነት ክርስቲያኖች መንፈሳዊ እውቀት ባይኖራቸው ራሱ ጤነኛ አይምሮ አላቸው። አብዛኞቹ ጤነኛ አይምሮ ቢያንስ ያገናዝባሉ። የምሬን ነው። መንፈሳዊ እውቀት ያለቀ ባይኖራቸው ራሱ የሚያገናዝብ አይምሮ አላቸው። እና እንደዚህ አይነት የወረደ ነገር እኔ አሁን ኦርቶዶክስ ሆኖ ምናምን የመጽሐፍ ቅዱስ ማን ነው ቁርአን መቅደድ ምናምን የሚባል ነገር እኔ ሰምቼም ማለት ነው። በኢየሱስ በጣም እኮ አይምሮ ማጣት ነው። እንዲህ አይነት ነገር ሊያደርጉ የሚችሉት ወይ ሙስሊሞች ናቸው ወይ ፔንቴዎች ናቸው። ፔንቴዎችም እየቀደደ ይበላል ነበር እንዲ አንዱ ያው እኮ ነው እንትን እኮ ነው መንፈሳዊውን ዓለም ያለ መረዳትም ጭምር እኮ ነው ታውቃለህ። አሬ አጋንንት ፖሰሽንም ነው አጋንንት ሲቆጣጠርም ጭምር ነው እንጂ በጤነኛው ሰው ከባድ ነው። አለመረዳት ብቻ አይደለም እኮ። እኛ ግን እንክፈትልን ብራዘር። ምን እኛ ግን ማናችሁ? እኛ ግን የተሰቀለውን ክርስቶስ እንሰብካለን። የእዝራን መዝሙሩን ነው እንዲያልከው። አሁን ሰርች ልታስደርገኝ ነው። ምን አይነት እንደሚከብድ ይገባኛል። ግን ያው እንዴት ምን ብዬ ነው የምጽፈው? ብስሬ ያግዛል ብዬ ነው። እኛ ግን ካልከው እኮ አይመጣም። ይመጣል እኮ እስኪ እንግዲህ ኑትገሩ ይሰፈኒ ፈሜ ክርስቶስ እንዲለላ ሂድ ይርክ ኑትገሩ ሞኢቻኖል በኤ ኢየሱስ እንዲለለብና ኑትገሩ ይሰፈኒ ፈሜ ክርስቶስ እንዲለለብና በድል ያረገውን ኢየሱስን እንሰብካለን። ጥላቻ ጦር አይደለም ትጥቁ፣ ብቀላ ጸብ አይደለም ስንቁ፣ ትሕትና ፍቅር ነው እጥሩ፣ ለአምልኮ የጣለን ከስሩ ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። ኧረ እኔ ጌም መጫወት ልጀምር ነው ብሬ። አብረን እንጀምር። ኧረ እውነት አንተ ጌም እኮ በጣም ደስ የሚል ነገር ነው። የሆነ ሰሞን እኮ በቃ የሆነ ያህል አስተምረን ምናምን ከዛ ከትምህርት መልስ መጨረሻ ላይ እንደዛ አደረግ ነበረ። የሆነ ሰሞን የተሰቀለውን ክርስቶስ ዓለም አጌጠበት፣ ተገፎ ዓለም አጌጠበት።
ግጥሙ እኮ በስመ አብ ያበደ ግጥም ነው። ሞትና መቃብር ያረገው በግርማ አባቱ ቀኝ ተቀመጠው ኢየሱስ ለዘላለም። እኛ ግን የተሰቀለውን እኛን በድል ያደረገውን ኢየሱስን እንሰብካለን። ፍጹም አምላክ ሆኖ ብዙ ዓለማትን በዚሁ ዘረፈ። ያው ታሪክ ጻፈ ኑትገሩ እኛ ግን በድል ያደረገው ውድ ነው የሌለው መተኪያ በፍቅር ነፍሱን ያልሰሰተ ስለ ሞተ ክርስቶስን እንሰብካለን። እኛ ግን በድል የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ድንቅ ዝማሬ እውነት በጣም የሚገርም ዝማሬ ነው። ሰፊ እንትን ስብከት አለው። በአጭር እንትን ሰፊ ትምህርት የያዘ ነው እና በውስጡ እና በዋጋ ደግሞ አይተዋል። በዋጋ ገዝተኸኛል። ኧረ ጉድ! ዝማሬ በዝማሬ እናድርገው ነው የምትለኝ? ባለድል ያደረገው የሚልም ተጽፏል ከስር። እንግዲህ ከስር ኮሜንት ላይ ቀጣይ ባለድል ያረገን ስሙ ነው የሚለውን ይላል። ፕሊስ ተብለሃል። ፕሊስም አለው ጭራሽ። ፕሊስ እንግሊዝኛው ልተርጉምልህ። ይሄ ከባድ ነው። ፕሊስ ከባድ ነው። እንደም ምንድነው? ባለድል ያረገን ስሙ ነው። ባለድል ያረገን ከፍተው አሉ እንግዲህ ፕሊስ ስላሉ ያው ከበደኝ። ፕሊስ ካለ ከባድ ነው። ባለድል ያረገን ግንዱ ነው ይሰራል በእኛ ላይ መንፈሱ የሚኖር በክብር ንጉሱ። ትከሻችን ጥሎ ቀንበር ሞገስ ተጭኖበት ባለድል ሻን አርገን የደሙን ብላት ልቀን በቀዩ ምንጣፍ ላይ በእምነት ተራምደን ገብተናል ገነት። ድል ነስተው ድል አልብሶናል። ይኸው በቃ እንዴ 2 ደቂቃ ነው እንዴ? ምን እሺ ነው አይደለም። አራስ ማቡ ፊልተር የደረገ ኮሜንት እያየው ምንድነው ታዲያ ፊልተር የተደረገ እንዲህ ነው? አንዳንድ ሰው ግን ምንድነው ብቻውን ይስቃል። ሌላኛም ነገር ነው። የሞተው አጎቴን ትመስላለህ። ይቅርታ ሆድ ብዙኝ ነው። ወይኔ ማስኩሽ ያረ ይመሻል። እርሱ ግን የሚለው ነው ያለው። ባለድል 2 ደቂቃ ነው ያለው።
አለ ብራዘር። እንግዲህ ካጣሁት ምን ይደረጋል እንዴ? ወይ ራስ ክፈል። አይሰራም በእኛ ላይ ምን ብዙ እኮ ዮሐንስ ይኸው 2 ደቂቃ ነው ሲጀመረው። መንፈሱ በስተጭኖበት ክብር የመስቀሉን እናርገን የደሙን ብላት ልቀን በቀዩ ምንጣፍ ላይ በእምነት ተራምደን ገብተን አድርገን ያረገን ስሙ ነው። ሮማ ቪዲዮ ፖስት ያለው ሪፖርት አድርጉት እያለች ነው። ሁላችሁም ገብታችሁ ሪፖርት ሁሉንም ማስተካከለን ሪፖስት ከነፍስ የምናምነው ከልብ በኛ ሲሰራ እችን ያው እንደ ማንኛውም ቲክቶከር አውቃታለሁ። እችን ጌታን ይሰራል በእኛ ላይ መንፈሱ ይሰራል በእኛ ላይ መንፈሱ ለዚህ ያደረሰን እሱ ገልጦልን የእውቀቱን ሽታ በእምነት ካዘመተን ጌታ የለም ወደኋላ ማለት ተባሪ ወጥቶልን ከፊት የምንሞት ስንመስል ሕያው ጸጋው የበዛልን ደስታው አንዳችን ስንሆን ሁሉ የኛ ሆኗል ባርኮን ባለድል ያረገን ስሙ ነው። ባለድል ያረገን ይሰራል በእኛ ላይ ይሰራል በእኛ ላይ መንፈሱ። እኔ አንድ መዝሙር ሲያልቅ ከአንዳንድ ነው ድምፅ የምቀንሰው። ቀጥሎ የሚመጣው አይታወቅም። ደግሞ ሙሽራ ሚል ይበዛልና ሃይገዳው ሚል እንደዛ ሚል ደግሞ ቢመጣስ አውቶማቲክ ሪከርድ ከባድ ነው እኮ። ትውስ ይለኛል ደግሞ እኮ ሲቀድም የሚለው ነው እንዴ? መሰለኝ። እሱ ደስ ይሆን ማለዳ አንዱ ቀጣይ ዓለምን ዞሬ ይላል። ዓለምን ዞሬ ያየሁት ብሩክ ቤት ስማ እሱን ዓለምን ዞሬ ያየሁት ሁሉ ነው ወይስ የአባ ዮሐንስን ነው? ኧረ አይደለም፣ ሌላ የሆነ የበገና መዝሙር አለ። እኔ አባ ዮሐንስ መስሎኝ እኮ ነው። አለ እንዴ እንደዚህ የሚል እሳቸው እንደዛ አይደለም ያለ መሰለኝ። እኔ እንጃ አላውቅም። እንግዲህ ዛሬ ትሰማለህ መሰለኝ። አንተ ነው የምታውቀው፣ እኔ አላውቅም። አሜሪካ ምናምን ዞሮ የመጡ ጊዜ ብዬ እኮ ነው። አላውቀውም እኔ ሩሃማ ወይ እሱን ከከፈተ እሱን መክፈት ነው። አንተ ምንም ቢሆን እሳቸው እንዴ ዞረዋል። አሜሪካ ደርሶ ነው የመጡት። ቀለላል ልታከብራቸው ይገባል። ነገር ግን ውጭ ያላቸው ኧረ አልበም አላቸው። ሚሚ ውለታ ስጦታ በእንባ ጠብታ
ነገ አንሄድም እንዴ ብሬ? የት ነው የምንሄደው ፓፓ? እኔ እንጃ የት ነው? መስቀል አደባባይ ነው? የት ነው የሚከበረው? እንትን እኔ የምልሽ ወይ ምን አልከኝ? ሁሉም ይጠሉኛል። ምንድን ነበረ ያ መዝሙር? አሁን ነው መዘመር። አሁን ነው መዘመር። እዚህ በዓል ላይ ጥሩ ትውስታ አለኝ። በእናትህ ግን ያው አይዞኝ አንቺ እኮ ትውስታ ታበጃለሽ ብራዘር። ትውስታ ካልኩኝ ነገር ነው እንግዲህ አንዳንድ ገጾችን እንትን አቃጥላቸው መቅደድ ብቻ ሳይሆን ከዚህ ውስጥ ነው። ይህን ስጦታ እዚህ አልነበርኩኝም፣ ሌላ ሀገር ነበርኩኝ። ልክ በዓል ሲመጣ ሌላ ሀገር ሄጄ ነበር። እኔ ታውቃለህ አይደል የአደባባይ በዓል ብዙም አይመቸኝም። ያው ሶሻል አንዣይቲ አለብህ ማለት ነው። እንዳልህ ሞብ የሚበዛበት ይሄ ክራውድድ የሚበዛበት ሶሻል አንዣይቲ አለብህ እንዳልህ ደግሞ ትሰብካለህ አውደ ምሕረት ላይ ሶሻል አንዣይቲ ሰው የተሰበሰበ ቦታ ይሄ ሞብ ያለበት ክራውድድ ያለበት ምናምን ቦታ ሶሻል አንዣይቲ ይባላል አለብህ ማለት ነው። ኖ አይ ዶንት ሃቭ ግን ብዙ ሰው የሚበዛበት ቦታ ብዙ አይ ዶንት ሃቭ ትላለህ እንደ እየተናገርክ ይሄ እኮ ነው። ብዙ ሰው የሚሰበሰብበት ቦታ የሚጨንቅ ከሆነ እሱ ነው። አስበው እስኪ እዛ ሰው ሁሉ መሀል ገብተህ መታፈን ይሰማል። ኧረ ስንት ሰው ሰላም እንደሚል በራሱ ፍቃድ ስንት ሰው ሰላም እንደሚል መስራትም እንደዛ ነው። መገናኛ ራሱ ያስጨንቀኛል። አረ ሰፈሬንማ አትንካብኝ እንዴ መዋያዬ መዋያዬ እኮ እኔ 4 ኪሎህን አለኩም። ለምንድን ነው መገናኛዬን የምትነካው? 4 ኪሎ እኮ ብዙ የለበትም ትላለህ። እኔ ምንም የለብኝም። ደስ ይላል። ሰው ፊት ማውራትም አለማውራትም የተሰበሰበ ያልተሰበሰበ ምንም ነገር ምንም አይመስለኝም። አይ እንደ መሰለኝ አሁን የሆነ የአደባባይ በዓል ሆኖ ቀስ እያልክ የምትሄደው የለም እየተጋፋ ተጨናንቀ ምናምን ነገር እሱ ከባድ ነው። በቃ በጣም ነው በጥምቀት ምናምን በጣም ነው እንትን የሚለው። በቃ የአደባባይ በዓል ይሄ በጣም ህዝብ የሚበዛበት ፕሮግራሞች ይከብዳል። በተለይ እንዲህ እንትን ሰው ሲበዛ መጨናነቅ ምናምን ሲኖር በጣም ይከብድ ከሆነ ከባድ ነው። መውጣት ፈለገ ራሱ እኮ ለመውጣት ትቸገራለህ። አዎ ወደፊት መሄድ አትችልም፣ ወደ ኋላ መመለስ አትችልም። ባለፈው ዓመት እኮ ነው እንትን ላይ የገና ጊዜ ኢጃ እንትን ሄደንና እዛ ቦሌ መድኃኒዓለም ለመግባት ማለት ነው መከራ ነው። ህዝብ አስብ በኢየሱስ እና የሆነ ሰዓት ይዘጋል በሩ ራሱ በቃ ሰው ከአቅም በላይ ውስጥ ሞልቶ ማለት ነው። ከዛ የሆነ በር ተከፈተ ለመግባት ሰው ሁሉ ግርግር። እኔና ብስራት እንደምንም ታግለምና ውስጥ ከገባም በኋላ አስወጡኝ፣ ብስራት አስወጡኝ፣ ካልወጣው ማለት ጀመረ። የለም መንገድ እንዴት ይውጣ? በጣም ነው የሚከብድ። ውስጥ ሆኖ ጨንደቀውና ወደኋላ ለመመለስ እንዴት ይመለስ? ሙሉ ዝግት ብሎ መመለስም አልቻለም።
አልሄድም። እኔ እኮ ጭራሽ አልሄድም እንደዛ አይነት ቦታ። ከባድ ነው መንቀሳቀሻውን ላታጣል። እኔ አሁን ንግስ ራሱ ሲሆን ቀደም ብዬ ሄጄ እዛ ወደ መድረኳ ላይ በቃ እዛ ምናምን በቃ ክራውድድ የሌለበት መድረክ ላይ በቃ እዛ ወደ መድረክ። የመምህራንና የዘማሪያን ጥቅም እኮ ይቺ ናት። አውደ ምሕረት ላይ ትላላችሁ። በፊት በጣም ነበረ የምወደው በቃ የሆነ አውደ ምሕረት ላይ ሄዶ መቀመጥ። ያው ሰንበት ተማሪ ያለው በቃ በሆነ ሚስ የሰንበት ትምህርት ቤት ልብስ ባልለብስም የሆነ ወይ መምህሩ ጎን ወይ ዘማሪው ጎን ምናምን በሆነ እንትን ሄጄ አውደ ምሕረት ላይ ቁጭ ስል አቤት የሆነ ልዩ ነገር ነው። የሆነ በቃ ከምዕመናን እንትን ያለ እኔ ደግሞ እንደሚጨንቀኝ ታውቃለህ? አንዳንድ ቦታ በጣም ትላልቅ ወንበር አለ። ይሄ በጣም ወደ ላይም ርዝመቱ ምናምን ወደ ጎንም ስፋቱ ትላልቅ ወንበሮች አሉ መድረክ ላይ የሚሆኑ። እዛ ላይ ተቀመጥ ብሎ ሲያስጨንቁኝ በቃ ውይ በስመ አብ እሱ ይከብዳል። በጣም ነው የሚያስጨንቀው ታውቃለህ? የሆነ ለአባቶች ምናምን ሲሆን እንጂ እኔ በቃ በጣም ይከብደኛል። በቃ በጣም ይጨንቃል። በጣም ከባድ ወንበሩ የሆነ ያስጨንቅ ትልቅ ወንበር በቃ የጳጳሳትን ወንበር ለአንተ ሲሰጡ እንደማለት እኮ በቃ ነፍስ ነው የሚያስጨንቀው ታውቃለህ? በቃ የሆነ እንደዚህ ተንጠልጥለ ነው የምትቀመጠው ራሱ እርግጠኛ ሳትሆንበት ከባድ ነው። ምንድን ነው በምናምን ሲል እንዴ ሆፕ ኢንተርቴንመንት ሊል ነው እንደ 16 ሚዲያ አላለም። የአዋዝ መዝሙር ነው እንደ አጀባበሩ። ለማንኛውም እንደዛ ነው እና ያው ቤት ስታገኝ አሳውቀንና እናግዛለን። ነገ እንደ እግዚአብሔር ፍቃድ ማግኘት አለብኝ። ምንም በሀሳብ ምንድን ነው በሀሳብ ትሸከማለህ። በሀሳብ እኔ ሀሳብ መቼ ከሀገር ውስጥ እስከ ሀገር ውጭ በሀሳብ ከባዱ ነገር ቆይ ምንድን ነው ሀሳብ ነው ወይስ ዝም ብሎ የሆነ ነገር መሸከም? እንደ ሀሳብ እኮ ትልቅ ነገር ዲፔንድስ ምንም ነገር ላይ ብታስደግፈው ከሀሳብ የሚበልጥ ነገር የለም። ምንም ላይ ብታስደግፈው ሀሳብ ይበልጣል። አንድ ሁለት ሶፋ ተሸከም እስኪናና መድኃኒዓለም ጭራሽ ሶፋ ምን ነው ምን አደረኩ? ኧረ ስማ ካሜራውን እኮ አውጥቼዋለሁ እንዳረሰው ብዬ ፊት ለፊት አውጥቼ። እንዴት ትረሳዋለህ? ምንድን ነው መሬት ውስጥ ቆፍረ ነበር እንዲከበርከው ነው ወይ? ስቱዲዮ ነው ያለው። ስቱዲዮ እየገባሁ አይደለም፣ ከስቱዲዮ ክላስ እየገባሁ አይደለም እኮ በቃ ወይ ነገ ደውልልኝ እሺ። ቤትህንም በዛው እንትን እንላለን። ደውልልኝ። ነገ እግዚአብሔር ይርዳኝ። እስኪ በእናትህ ንግድ ፈቃድ ጠዋት ምናምን አይቻልም። 4 ሰዓት 5 ሰዓት አካባቢ በጊዜ በሌሊት 4 ሰዓት ደውል። ጠዋት እንትን ሄዳለሁ ራሴ ምንድን ነው እሱ ወረዳ ሄዳለሁ እዛ የንግድ ፈቃዷ ምናምን ኬስ። ኦኬ ጌታ ይርዳ። እንግዲህ ነገ ግን ለነገሩ ነገ ለካ ገና በዓሉ ስላልሆነ ሊሰሩ ይችላሉ። ቅዳሜና እሑድ ግን የሚሰሩ አይመስለኝም። ያው በዓሉ ስለሆነ በዓልም ባይሆን ቅዳሜና እሑድ መቼ? አረ ቅዳሜ ይኖራሉ፣ እሑድ ነው የማይኖሩት። ነገ ራሱ እንግዲህ ዲፔንድስ ምናልባት እስከ ከሰዓት ካሉ እንጂ ከዛ መንገድ ዝግ ስለምሰማ ለዛ በጠዋት ወጥተህ ደርሰህ መመለስ። ደውልልኝ። ለማንኛውም በቃ ልምጣ። ዛሬ ምንም ሳንማመር እንግዲህ መውጣታችን ነው። በጣም በሚያሳዝን ሁኔታ እኔ ራሱ ዛሬ ስማ ልግባ እያልኩ ላይቭ ለመጀመሪያ ጊዜ ልግባ እያልኩ የሆነ አንዳንዴ ከባድ ነው። እኔ በጣም ባይዜ እንዲህ አሁን ቲክቶክ ላይ እኛ አሁን ጌመሮቹ ራሱ በቃ ኤርሚ ምናምን እኔ በጣም ነው የሚገርመኝ። በቃ ሁሌ እንዴት ነው ማለት አሁን አንዳንዴ እኔ ከባድ ስሜት ውስጥ የሆነ ጥሩ ስሜት ላይ ካልሆንኩ በጣም ይከብደኝና ሁሌ እንዴት ነው ሊገቡ የሚችሉት? አንዳንዴ ሙዳቸው የሚደብራቸው ቀን የለም እንዴ ይላሉ። ሰው እንዴት ሁሌ አሪፍ ሙድ ላይ ሆኖ ላይቭ ከፍቶ ምናፏ ብሎ
እየተጫወተ እየቀለደ ምናምን እንዴት ነው የሚያሳልፈው? ይገርመኛል። እውነት ላይፋቸው አድርገውታል። እንዴ በጣም ይመቻቸው። በቃ ሰውዬ ደህና ደረ አንተ አዲሱ መደበኛ ትርጉም ውድ ነው እንዴ? እንደዚህ ውድ ነው እንዴ? ልገዛ ብዬ ፈልጌ ትላንት ገብቼ ጃፈር እሺ 4000 ምናምን ብር ሲሉኝ ቀስ ብዬ ወጣሁ። ድሄነችና ከእንትኑ ጋር ነው መሰለኝ ከማብራሪያው ጋር ያለው ነው መሰለኝ እኮ ከአዲሱ መደበኛ ትርጉም ነው። ከማብራሪያ ጋርና አለማብራሪያ አለ። በእርግጠኝነት ከማብራሪያ ጋር ያለው ቢሆን ነው 4000 ምናምን ብር። ከማብራሪያው ጋር ከባድ። ከዛ የያረጋል አበጋዝን አንድ መጽሐፍና አንድ ደግሞ የማን ነው አንድ መጽሐፍ ገዝቼ ወጣሁ። ለቀ በቂ ነው። እና ለኔ ሳገዛልኝም መጽሐፍ እኔ መግዛት የምፈልገው መጽሐፍ አለ እኮ ለኔ እኮ አዲሱ መደበኛ ትርጉም ልንግዛልኝ ልፈልጌ ነው። በዛው እኔ ምን ልግዛልህ አንተ? አረ ወይ ይመችህ። አረ የምር ግን ዛሬ የተጠመቀች አንዲት እህት አለችና ለእሷ መጽሐፍ ገዝቼ ስጦታ በሰጣት ደስ ይለኛል። ሕማማትንና የዲያቆን ያረጋል አበጋዝን መጽሐፍ አረ እዚህ ውስጥ አንዳችሁ ገዝታችሁ ምናምን ለእህታችን ብሰጣት ደስ ይለኛል። ዛሬ የተጠመቀች እህት አለች። እግዚአብሔር በዚህ አጽራት። ጎበዝ የምትገርም ልጅ ናት። እንትና ነው ራሱ ያስጠመቃት፣ ናታኒም ነው ያስጠመቃት። እንደውም ስቶሪ ነገር አድርጎ ነበር እዛ እንትና ኡራኤል ነው የተጠመቀችው። ኦኬ ሶይ ደህና ነህ? ማሙሽ ሚላው እኔ ልስጥ ብራዘር እያለ ነው። ባንዳፍ በውስጥ አውራኝ አግኝቼ ነው አዲሱ መደበኛ ትርጉም ነው። አደርሳለሁ። አዲሱ መደበኛ ትርጉም ነው ምንድን ነው? የራስህ አይደለም ሳስበው ማለት ነው። እንደዛ መሰለኝ። እኔ ያሰብኩት መድሎተ ጽድቅና ሕማማትን ልሰጣት ነው። የብርሃን እናትን ኦልሬዲ እያነበበችው ነው ምናምን በውሰት ቢሆን እንደዛ ነው ያሰብኩት። ኤኒዌይስ የቤተክርስቲያን ታሪክ በፒዲኤፍ ልኬላታለሁ፣ ግን እንትኑ ራሱ ቢኖራት በጣም አሪፍ ነው። በተለይ የቤተክርስቲያን ታሪክ በዓለም መድረክ ሊኖራቸው ይገባል። ገና የሚጠመቁ ሰዎች እነዚህ መጽሐፍት መሰረታዊ ናቸው፣ ማንበብ አለባቸው። ዮሐንስ አመሰግናለሁ። በአንድ አፍ ትሰጠኛለህ። በተለይ ደግሞ ቅጽ አንዱ ቢሆን በጣም ቆንጆ ነው እና በውስጥ ጻፈልኝ ይመልሳለሁ። ደህና ደር በቃ ብሬ። እሺ ይሄ መዝሙር ግን በእናትህ በስመ አብ በድጋሚ ቅዱሳት ስዕላትን ምናምን በኢፖክሲ እሰራለሁኝ። ማዘዝ የምትፈልጉ በውስጥ አናግሩኝ። የፈለጋችሁትን አይነት ቅዱሳት ስዕላትን በኢፖክሲ ይሰራል። እዚህ ኢትዮጵያ ውስጥ ላሉ ሰዎችም ማድረስ እንዳደርስላችሁ የምትፈልጉት ማዘዝ ትችላላችሁ። እንዲሁም ደግሞ ከሀገር ውጭ ያላችሁም ያላችሁበት ድረስ እስከ ቤታችሁ ውጭ ሀገር ራሴ ነኝ ይዤ የሚመጣው። አሜሪካ ቢሆን ራሱ በፖስታ አብረት አሽገ ነው እንዲህ ቢቻል አሪፍ ነበር። በፖስታ ቤት ይላክላችኋል። እዘዙ ለማለት ነው። ደህና ደሩ። ምን መዝሙር ነበር? የመዝሙር ልስማው አሁን ለብቻዬ። ኧረ ወይኔ ይሄ ልጅ እኮ እንደው እሺ ልንገርህ፣ ስሙን ያለው እንትኑ ላይ ሐዋሳ እስኪ አንዴ ልስማው። እሺ አንዴ ቆይ፣ ወይ ገና ሲጀምር ስሙ። በሰላም ሂድ ያለኝ አዋጅን ቀይሮ። በሰላም ሂድ ያለኝ በሰላም ደር አንተም በቃ በሰላም ሂድ ነው የምትለኝ። ደህና ደርስ። እሺ እመልሳለሁ። ማሙሽና ዮሐንስ
እመልሳለሁ። ደህና ደሩ።